ጣራ ኤፍሬም ባለ ጊዜ ዴቭ ራሱ ይሄው ዴቭ ሉትራን ታላቁ ከሱባኤ በኋላ ብሏል። ታላቁ ጅብሪል ይሄው በሁለት ለስዕል መስገድና በቅዱሳን ምልጃ ላይ ዲቤት ጠርቷል። ዴቭ ከታላቁ ውጭ መልስ እየሰጠ አለ ቀሲስ የለም። በነገሮች ላይ ጥሩ መጣሽ። አሁን እኔ ደስ የሚለኝ ባይዘው አሁን በጣም አንድ ትልቅ ስራ ተሰርቷል። ምንድነው? ክርስቶስ ስጋና ደም አማናዊ አይደለም፣ ጥምቀት ለኃጢአት ስርየት አይሆንም የሚለው ጥያቄ ተመልሷል። ኦልሬዲ የሞተ ነገር ስለሆነ ሉተራን አንድ ለዚህ ነው ወደ ኦርቶዶክስ ይቀርባሉ ስንል አንድ ነገር ከፍ ብለዋል ማለት ነው። በጣም ከፍ ብለዋል ማለት ትንሽ ሊያደርግ ይችላል። ምክንያቱም በፊቱ የምታምኑ ስለሆነ አሁን ይሄንን ግን በፊት ግን እንሞገትበት ስለነበረ ይሄ ሙግት ቆመ። አሁን ወደ ልዩነቶቻችን ዲቤት እናርግ ብሎ ብራዘር ዳዊት መጣ። አሪፍ ነገር ነው። ባይዘ አሪፍ ነገር ነው። በጨዋነት በቅዱሳት ሰላትም ላይ ጉዳይ ሊሆን ይችላል። አሁን ሰላት ላይ ስዕል መሳል የለበትም ብሎ የሚቃወም አለ። አሁን እናንተ ከዚህም ወጣችኋል። ስዕላት መሳል የለባቸው። ኢቭን ጴንጤዎቹ እንኳን አንዳንዶቹ ስዕላትን እኮ እኛ እንቃወምም፣ ግን ለስዕላት የሚሰጠውን ክብር ላይ ነው ችግራችን። ጥሩ ነገር ነው ይሄ፣ በእውነቱ በጣም ጥሩ ነገር ነው። ስዕላትን አንቃወምም፣ በጣም ጥሩ። ሉተራንም በስዕል የተገጠገጠችን ያላቸው ባይዞ ከቅዱስ ሥላሴ ያልተናነሰ ስዕል የነ ዲያቆን ሚካኤል ሁሉ ስዕል ያለበት ነው ቸርቻችሁ ባይዞ። አሁን ደግሞ እዚያ ጋር የምናደርገው በስዕላት ላይ ለነሱ አንሰግድማ ቀሲስ እንደማስተማሪያ ነው እንጂ እሱ ላይ እናወራለን። አሁን እሱ ላይ ዲቤት ተጠርቷል። ማን የመለሳለ? ለምሳሌ ወደ ቅዱሳን መጸለይ ዲቤት ተጠርቷል። ኧረ እንደው ምንም ችግር የለውም እናወራበታለን። ይኸውልሽ ለምን መሰለሽ ማለት አሁን አሪፍ ነገር ነው ይሄ። አይሽ በግልጽ ይሄንን እቀበላለሁ። እዚህ ላይ ልዩነት አለን፣ ልዩነት ላይ እናወራ ነው እኔ የምምለው እሱን ነው። ልዩነት ላይ ማውራት ከስር መሰረቱ እየተማመን ከመጣን ወደ የት ነው የሚወስደን? ወደ አንዲቷ ቤተክርስቲያን ነው የሚወስደን ይሄ ጉዞ ማለት ነው። እዚያች ላይ ነው የሚያቆመን። አሪፍ ነገር ነው። ችግሩ የሚሆነው በአናቱ ይመጣሉ ሰዎቹ ቅዱስ ቁርባንን ሳይቀበሉ ጥምቀትን ሳይቀበሉ በምስጢረ ሥላሴ ላይ በምስጢረ ሥጋዌ ላይ አንድ ሳንሆን አቡነ ገር ለእገሌ ላይ እንነጋገር ሲል ምን እያወራ ነው የሰውዬ? በእግሬ ሳልራመድ በእጄ ልራመድ አይነት ነው የሚሆነው። አይሆንም የምንለው ለዚህ ነው። እና ጥሩ ነገር ነው። ታላቁም ጋር ውይይት እናደርጋ የምትቀበለው ከሆነ እኛም ገብተን እንወያያለን በጨዋነት ከጥንት ቤተክርስቲያን ጀምሮ በስዕላት ዙሪያ ላይ የሚደረጉ አይከን ቬነሬሽኖችን በተመለከተ በደንብ አድርገን እንነጋገራለን። ምንም ችግር እኛ አናፍርም። ይሄ ትራዲሽን የኦርቶዶክስ ብቻ አይደለም። አይዘኝ በዓለም ላይ የሚታወቁ ትልልቅ ጥንታውያን ቸርች የሚባሉት ካቶሊክንም ኢስተርኖችንም የዚህ ኢቭን ሉተራንን ጨምሮ እናንተ እንግዲህ ኢትዮጵያ ውስጥ ስላላችሁ ትንሽ ወደዚያ ቀልቀል እያላችሁ ወደ ጴንጤቆስጣሉ ስለምትቀላቀሉ ነው እንጂ በውጭ ያሉት ይህን ጥያቄ አያነሱትም። ጥያቄያቸውም አይደለም። እና እናነሳለን። እንዴት እንደምትሰግዱ እናንተ ራሱ እናሳያችኋለን። በፒክቸር በቪዲዮ የተደገፈ ለማን የምንሰግደው ቀሲስ? ለስዕል በምስዋው ላይ መስቀሉን አቆማችሁ መሰዊያ፣ እሱ ሌላ ነገር ነው። መሰዊያ ነው። በመሰዊያ በጌታ ራት ፊት፣ እሱ ደግሞ ሌላ ራሱን የቻለ ነው። የምንሰግደው ለጌታ ነው እዛው ራሱ ማለት ነው እኮ። እኛም የምንሰግደው እኮ በመድኃኒዓለም ስዕል ፊት ስንሰግድ እኮ ለጌታ እኮ ነው የምንሰግደው። ቀሲስ ይሄንን በእርሶ ልጆቾትን ቆይ አንዴ ይሄንን ልጆቾትን እስቲ ጋብዙ። አሁን እንትና ዴቭ ጥሪ አድርጓል እና ግዴታ አሁን ልጆች ምን እየሰሩ እንደሆነ በዚህ አጋጣሚ ኢንፎርሜሽን ልስጣችሁ። ልጆቹ ከቲክቶክ ወርደው መሬት ላይ ስራ መስራት ጀምረዋል በሚገርም ሁኔታ። እና እኛም እሱም ቆንጆ ነው። በውስጥ ለውስጥ ላይ ሰፖርት እያደረግናቸው ሰንበት ትምህርት ቤቱን ወጣቱን አሁን ይሄ ማርያም አምላኬ እያለ የሚያስብ ካለ ይሄ ትክክል እንዳልሆነ ደንግጦ እንዳይወጣ ማለት ነው። እንደናንተ ማለት ነው። እንደናንተ ደንግጦ እንዳይወጣ ምንድነው የሰማለት እንዳይሆንብን እንደዚህ ያለው ነገር ዝም ብሎ ለምን መሰላችሁ ይሄንን ሰው የሚለው እንግዲህ ይውላችሁ ጠላት ከሌለ ወይንም ተቃዋሚ ከሌለ እኮ እንትን ላይ ነው የምታተኩሩት፣ ህይወት ላይ ነው የምታተኩሩት፣ እውቀት ላይ ሳይሆን። አሁን ኦርቶዶክስ በሙሉ ቢሆን ድሮ ኢትዮጵያ ይሄ ክርክራውን ዲቤት አይኖርም። ምን አደከማችሁ? ከእስልምናም ጋር አይኖርም። ለምን ሙሉ በሙሉ ኦርቶዶክሳዊ ከሆነ ህይወት ላይ ነው የሚታ። ክርስትና እንግዲህ ሁለት ነገር ነው፣ ኖሌጅ አለ፣ ሊቪንግ አለ። ስለዚህ እውቀቱ በቤተ ክርስቲያን እምነቱ ካለ ፕራክቲስ የምናደርገው ህይወቱ ላይ ነው ማለት ነው። ስለዚህ እኛ እናተኩር የነበረው
ጴንጤ ምናምን ሀገራችን ላይ ስላልነበረ ህይወቱ ላይ ነበር የምናተኩረው። መጾሙ፣ መጸለዩ፣ መስገዱ፣ ንስሐ መግባቱ፣ ማስቀደሱ እዚህ እንትን መቀደሱ ላይ ነው፣ ህይወቱ ላይ ነው ያተኮር ነው። አሁን እናንተ ስትመጡ እንግዲህ ካቶሊኮች ሲመለሱ እነ መላከ ብርሃን አድማሱ እስልምና ግን አልነበረም። ቀሲስ እስልምና ላይ ለምን አልሰራችሁም? ከኛ የባሰ እስልምና ላይ ትክክል ነሽ። እንትን ነዋ እንግዲህ የሙስሊሞች ትራዲሽን አሁን በዛን እያሉ እንደ ግልገል ዝንጀሮ አባቱን ሊገጥመው ሲል ወንዱን አይወደውም ይባላል። አባትየው ዝንጀሮ ግልገል ወንድ ዝንጀሮ እያሳደደ ነው የሚደበድበው እና ተሳዶ ይኖርና ሲያድግ የግልገሉ ዝንጀሮ የግመሉ ዝንጀሮ ሲሄድ ዱካውን መለካት ይጀምራል። በዱካው ነው ማደጉን የሚያውቀው እና ልክ ዱካው ማለት የእግሩ ዱካ ከግመሉ ዝንጀሮ ጋር እኩል ሲሆን ይገጥመውና ግልገሉ ሊያሸንፍ የሚችልበት ሁኔታ ዲፌንስ ማድረግ ይጀምራል ይባላል። አሁን እስልምና ማይኖሪቲ ስለነበረ ኢትዮጵያ ውስጥ የእስልምና እምነት የመና መሐመድ እምነት ያው መስጊድ ላይ ነው የሚያልቀው። እንደናንተ በየጎዳናው ምናምን አይረብሹንም ነበረ በእውነቱ። ስለዚህ እነሱም ቤታቸውን ቤተ እምነታቸውን ሲንቀበላቸውም ከጥንቱም ሰው በእምነቱ መነካት የለበትም የሚል አቋም ነው ያላት ቤተክርስቲያን በመጽሐፍ ቅዱስም። ስለዚህ ራሳቸው መስጊድ ውስጥ ነው የሚሰብኩ፣ እኛ ጋር አይደርሱም ነበረ፣ አይመጡብንም። ለመውረር የሞከሩበት ጊዜ አለ እንደማደግ ሲሉ እና እንደዚያ ስለነበረ ካልመጡብን ለምን እንሄድባቸዋለን? ሰው የወደደውን ይከተል የሚል አቋም ነበረን። እናንተ ግን መውረር ነው የጀመራችሁት። እናንተ ግን ቤታችን እየመጣችሁ በየመንገድ ሁሉ አላስኬደን አላችሁ። በየአውቶቡስ ሁሉ በቆምንበት ሁሉ በቃ ልንዝናና በሄድንበት ሁሉ ትጮህብናላችሁ ማለት ነው። ስለዚህ ስላልነበራችሁ ምን ብለን አሁን እንቃወማችሁ? ከየት አምጥተን ከአውሮፓ ሄደን እንታገል? ጸብ ያለሽ በዳቦ ነው የሚሆነው። አሁን ስትነሱ ግን ነው እንዴ ብለን ተነሳንና ማጥቃት ጀመር ማለት ነው። ግን ትንሽ በተወሰነ ደረጃ ዘግይተናል ማለት እኔ ኮንፈርም ነው የማደርግ። እውነት ለመናገር ንቀናችሁ ዝም ብለን ይሄ ሰው ያበደ ሰው ብቻ ነው ወደዚያ የሚሄድ የሚል እሳቤ ነበረን በእውነቱ። እና ግን አንዳንዱ ሞኝ እየተሸወደ ሲሄድ በቃ ይሄ ትክክል እንዳልሆነ አምነን በስነ ስርዓት ግዕዝ ነበር የምንቀድሰው። ወደ አማርኛ መቀደስ፣ በኦሮምኛ በመቀደስ በትግረኛ መቀደስ ጀመርን። ቅዳሴውንም ሰው ዝም ብሎ አሜን ብሎ ነው እንጂ የሚሄደው ይህን ያህል ዲቴል ገብቶ እንዳልኋችሁ ነው ስላልነበር አሁን በስነ ስርዓት ወጣቱ ነቃ። ይሄንን እውነት ለመናገር ንስሐ የምንገባበት ነገር እኔ አላስተባብልም። በግሌ እንደ ግሌ በደንብ መስራት ነበረብን ቀደም ብለን ብዬ ነው የማምነው። የግሌ ነው ይሄ። ቤተክርስቲያኗም አይ ቲንክ ይህንን ኮንፈርም የምታደርግ ይመስለኛል። በምንም አይነት መንገድ በሸልታ የወጣ ሰው ያስጠይቀናል እንጂ አያስመሰግነንም። ላስቸ መውጣት እኔ የራሱ ችግርም እንዳለ ሆኖ መጠየቅ ቤተክርስቲያኗን በስነ ስርዓት ማወቅ የራሱ የግለሰቡ የራሱም ኃላፊነት ቢሆንም ግን ደግሞ እንደረኛ ደግሞ ፈርዘር ሄዶ ደግሞ ጥያቄዎቻቸውን የልጆቹን በሚገባቸው ቋንቋ ለመመለስ እኔ በእውነቱ ዛሬም በዚህ አይነት መንገድ የሚሄድ ሰው ሊኖር ስለሚችል ይሄ ትክክል አይደለም። ሰው ጥያቄ ሲጠይቅ ጥያቄውን በሚገባው ቋንቋ መመለስ ተገቢ ነው ብዬ አምናለሁ። ስለዚህ ወጣቶቹ በየክፍለ ሀገሩ እየሄዱ ሰንበት ትምህርት ቤቱን የማሰልጠን እምነቱ ሳይጠይቀን ምንም ሳይጠይቁ እኛ ራሳችን እየጠየቅን ምስጢረ ሥላሴ ምስጢረ ሥጋዌ የአምስቱ አዕማደ ምስጢራትን ዲፌንድ ማድረግ እንዲችል ወጣቱ እየሰሩ ነው። ልጆቻችን በደንብ እየሰሩ ነው። ሰንበት ትምህርት ቤቱ በደንብ በሚገርሙ ትርጓሜውን ሁሉ እያስኬዱ ቴዎሎጂ ራሱ የሚመኑ እየገባ ሴቶቹ መምህራን ቴዎሎጂ ውስጥ የሚያስተምሩ አሉ፣ የቅኔ መምህራን ሁሉ በእውነቱ እና አሁን ወጣቱ ከዚህ በኋላ እንደ በፊቱ ዝም ብሎ በማሲብ የሚሄድ እንዳላችሁት እናንተ 20 ሺህ ደርሰናል 30 ሺህ ደርሻል ለምትሉት እድገቱን አሁን ብትመረምሩት እንዳለ ነው የቆመው። አጥኑት። በዚህ በ20 ዓመት ውስጥ ይመጣ የነበረውና አሁን ላይ እየመጣ ያለውን ስታቲክስ ሲስሩና ይዩት እስኪ። ቆሟል፣ ተገቷል። እሺ ችግር የለም ቄስስ። እኔ ሀኒቾ ስራ ላይ ሆኜ ነው እሺ እኔ ዝም የምለው። ግን ቀሲስ እርሶ ይሄንን ቃል እንይዛለን። ጥሩ ነው። ምድር ላይ ልጆቹ እየሰሩ ነው ያሉትን በጣም እኛም እናበረታታለን። ምክንያቱም ፍላጎታችንና ምኞታችን ይሄ ነው። አባቶችን እየተጠየቁ መምህራን እየሄዱ ሰዎች እንትን እንዲያስተምሩ። ለምሳሌ ልደት የሚያደርገው መጽሐፍ ቅዱስ እየዞረ የሚሰጠውን አይተውታል አይደል ቀሲስ? ቪዲዮውን አይተውት ይሆን እርሶ?
በረታታን ስጡ እያለ በርቱ እያለ እሱ አሁን በጣም ጥሩ ነው። እኔ እንትን ደግፍ ያርግ አየሁት። ሲጠይቃቸው አብዛኞቹ መጽሐፍ ቅዱስ የላቸውም እንዳዩት እና ጥሩ ነገር ነው ያደረገው። ይሄ ይበረታታል፣ እንደግፋለን። ቁጥሩ ይቀንስ። እኛ እዛ ሆነው መዳን በኢየሱስ ነው የሚለውን ሌላ እርሶ እንዲያስተምሩልን ወይም ደግሞ እርሶንም በሌላ ነው ብሎ የሚያምን የለም። አሱ ለምሳሌ ልንገር፣ አንድ ሰው አምኖ ተጠምቆ በክርስቶስ አምኖ ነው እንግዲህ ተጠምቆ የመድኃኒዓለም ዝክር እየዘከረ ያለን ሰውዬ ቴዎሎጂ ግባና መጽሐፍ ቅዱስ ካላነበብክ አትድንም ልትለው አትችልም እኮ አይደለ? ለምሳሌ የኔ እናት አባቶች ገበሬዎች ናቸው፣ አይጽፉም፣ አያነቡም። ህይወት ላይ ከመጣን እውነቴን ነው የምነግርህ፣ እኔ ቄሱን ይበልጡኛል ብዬ ነው የማምነው። አሁን እኮ ይኸውልህ እኛ የምናደርገው እኮ ከእምነታቸው የሚያወጣቸው ሲመጣ በዚህ በኩል ዲፌንድ አድርጎ ነው እንጂ እኮ የዳንን ክርስቲያን እኮ ነው እንትን እያልን ያለ ነው። ያልዳኑ አይደሉም እኮ ኦርቶዶክሳውያን እኮ የዳኑ የእግዚአብሔር ልጆች የሆኑ እየተጠመቁ ናቸው። መጽሐፍ ቅዱስ ለምንድን ነው የሚጠቅመው? ጠላት ሲመጣ ለመከላከል ነው እንጂ እነዚህ ገና ለማመን አይደለም መጽሐፍ ቅዱስን የሚያነቡት። ኦልሬዲ ድነዋል፣ አምነዋል። ግን አንተ ሄደህ የሆነ ነገር በተሳሳተ መንገድ ብትሰብካቸው በቀላሉ እንዳይሸወዱ ሲጀመር ማንበብ የመጣው መቼ ነው? አስችል እኔ በአንተ እድሜ እኮ ነው ዘመናዊ ትምህርት እኮ የተጀመረው። እንዲህ ምን ነካ? ልክ ነው። ሰው እኮ ማንበብ መጻፍ ሙስሊሞች ሳይቀር እኮ ፊደል እንደው አንዳንዶቹ እድል ገጥሟቸው የሚቆጥሩት ያው ቤተ ክህነት ውስጥ ቆሎ ትምህርት ቤት ገብተው ነው፣ አብነት ትምህርት ቤት እንጂ አንዳንድ ሰው በጣም እውቀት እኮ ማንበብ መጻፍ እኮ የመጣው እኮ የኛ ወላጆች እኮ አልተማሩ በእውነቱ። እኔ አሁን ከቤቴ የመጀመሪያው ነኝ ፊደል የቆጠርኩኝ ሰው እንደ እንትን አትውሰዱት። ይህንን ማንበብ ጉዳይን መጽሐፍ ቅዱስ ማንበብ የሚባለው ነገር እንዴ ከየት ሁሉ ገበሬ ከየት አምጥቶ ትምህርት ሳይኖር ሁሉም ሰው ቄስ አይሆንም። እንደምታውቁት ቄስ የሆነ ሰው ነው ሃይማኖቱን በተለየ ሁኔታ ይማር የነበረው። አሁን ግን ዘመናዊ ትምህርት መጣ። አሁን የማይማር ሰው አይኖርም። እንግዲህ ወጣቱ ነው ድህነት ምናምን ጦርነት ካልያዘው በስተቀር። ስለዚህ ማንበብ ከተጀመረ ጊዜ ጀምሮ ባለው ነገር ነው የምንወቀሰው እንጂ ዘመናዊ ትምህርት በሌለበት ገበሬው ሁሉ ቄስ ባልሆነበት ዘመን ላይ መጽሐፍ ቅዱስን እንዲያነብ ገበሬውን እንዴት ነው የምንጠይቀው? እኛ እንዴት ነው የምንወቅሰው? ሰው እኮ አምኖ እንዲድን ነው የሚጠበቅበት። ጴንጤም ቢሆን ማለት ነው። አሁን እናንተም እኮ ብትሆኑ የማያነብ የማይጽፍ ሰው ብታገኙ መጽሐፍ ቅዱስ አታነብምና አትድንም አትሉትም። ዋናው ነገር ወንጌል ተሰብኮለት አሜን ብሎ እንዲድን ነው የሚደረገው። እሱን ደግሞ ኦልሬዲ የሆነ ኦርቶዶክሳዊ ነበረ እንደምታውቁት እናንተ ከመምጣታችሁ በፊት ማለት ነው። እና የእናንተ አባቶቻችሁ ማለት እያለ ነው። በሌላ ነገር የናስቸ እናት አባት እያለ ነው። ሙስሊም አልነበሩም። የናስቸ እናትና አባቶች ኢቭን አሁን የሐና እናት አባት ኦርቶዶክሳውያን ናቸው። ኦኬ ያልዳኑ አይደሉም። እንዲህ በጣም ነውር እኮ ነው። አንጠልጥለው በ40 እና በ80 ቀናችሁ ወስደው በክርስቶስ እንድትጠመቁ ያደረጉትን ወላጆች መጽሐፍ ቅዱስ እኔ ስላነበብኩኝ አንቺ የማየ ስለማታነብ ይበልጥሻለሁ ካለ አንድ ሰው እኔ ህይወት ላይ መነጋገር ነው የሚሻለው እንጂ እውቀት ላይ ከሆነ እኔንም የሚበልጡ ብዙ ሰዎች አሉ። አሁን ቄስ ትምህርት ቄስም ሆኜ የሚበልጡ ይመናል ሊኖሩ ይችላሉ በእውቀት በእውነቱ። የእውቀት ጉዳይ ግን ሊቪንግ ሳይሆን እንትን ኖዊንግ ብቻ ሳይሆን ሊቪንግ ላይ ነው ማተኮር ያለብን፣ ክርስቶስን የመምሰል ህይወት ላይ። አሁንም ባይዞ እናንተ ባትኖሩ ኦርቶዶክሳውያን ብቻ ብንሆን ኑሮ ዕቅበተ እምነት ላይ ብለን ቲክቶክ ላይ እኛ እናወራ። መሬት ላይ ስግደት፣ ጾም፣ ጸሎት፣ ክርስቶስን የመምሰል ህይወት ላይ ነው የምናተኩረው። አሁንም ቢሆን ማለት ነው። ግን የሚቃወሙን ከመጡ ግን ዲፌንድ ማድረግ እንጀምራለን ማለት ነው። ዕቅበተ እምነት ላይ እንወጣለን። ጠላት በሌለበት ግን መሳሪያ ይዘህ አትወጣም። እስቲ ለምሳሌ ቀርቲስ የኛ መሞገት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአጠቃላይና በተለይ ደግሞ ለመሪዎቿ ምን እንዲያረጉ ለህዝቡ ምን እንዲያረጉ አነሳስቷቸዋል? ምን ጠቅመዋል? ጥሩ ነገር ነው። እኔ ባይዞ ጥሩ ነገር ነው ብዬ አምናለሁ። ለምሳሌ የፕሮቴስታንት መነሳት ብቻ ሳይሆን ከኛ እምነት ውጭ ሆኑ ሙስሊሞችም ቢሆኑ ቻሌንጅ ማድረጋቸው ለክርስትና ጠቀም እንጂ ጉዳት የለውም። ለምንድን ነው? ክርስትና በተፈጥሮው ቅንጦት አይፈልግም። ፈተና ነው የሚያጠብቀው። የወርቃማው የክርስትና ዘመን የሚባለው ዘመነ ሰማዕታት ነው። እረፍት ሁሉም ኮንሽስ የሆነበት ለክርስቶስ ራሱን የሰጠበት ዓለማዊ ምኞትን የጣለበት የገደለበት ዘመን ነበር። ያ ዘመን ማለት ለጥቅም የምኖ ብሎ እምነቱን የሚከተል ሳይሆን በዚያን ጊዜ የነበረው ለመሞት ክርስቶስን እስከ ሞት ድረስ ለመከተል የወጣ ስለነበረ
ክርስትናና ሚስማር ሲመቱት ይጠብቃል እንዲሉ ፈተና ለክርስትና አሁንኛ አስቸ አሁን እናንተ በጣም የእናንተ እንቅስቃሴ በአንድ በኩል የእውቀቱ ምናምን እንዲኖረን ጥያቄዎችን ማንሳታችሁ ብዙ ነገሮች እንድናውቅ ቢያደርገንም በአንድ በኩል ጎድታችሁናል። በምንድን ነው የጎዳችሁን? ወደ ውስጣችን እንዳናተኩር፣ ወደ ውስጣችን እንዳንመለከት። ለምሳሌ እኛ ውስጣዊ ጥያቄዎች አሉን፣ የህይወት ጥያቄዎች አሉን። አሁን እዚህ ላይ መተህ ቀሲስ ሊበኩሉ ኃጢአተኛ ነው፣ ኦርቶዶክሳውያን ኃጢአተኞች ናቸው ብለህ ብትለኝ እኔ ዲፌንድ አላረግህም። ምክንያቱም እኛ ጻድቃን ነን ብዬ አልሞግትህም። እኔ ብዙ ችግሮች አሉብን፣ ውስጣችን ላይ ማተኮር እንፈልጋለን። የመነኮሳቱ ህይወት፣ የካህናቱ ህይወት፣ የምእመናኑ ህይወት የእረኝነት ድርሻችንን በትክክል እየተወጣን አይደለም ብለን ነው የምናምነው። እውነት ለመናገር በጣም ስግብግብ የሆነ አገልጋይ የበዛበት ዘመን ላይ ነው ያለነው። ይሄ ደግሞ እንደ ቤተክርስቲያን ትልቅ ቤተክርስቲያንን የሚጎዳት ይሄ ነው እንጂ የእናንተ ያጠብቀናል፣ የውጩ ያጠብቀናል እንጂ አይጎዳንም። የውስጡ ግን ቶታሊ ይጎዳናል። የውስጡ በጣም ነው የሚጎዳን። ምክንያቱም የፈለገው ነገር እውነተኛ እምነት ኖሮህ ክርስቶሳዊ ህይወት ከሌለህ፣ ስግብግብ ከሆንክ፣ ሌባ ከሆንክ፣ ዘማዊ ከሆንክ፣ ዘረኛ ከሆንክ ጸሎት ተቀባይነት የለውም። አዎ ክርስቶስን ታውቀዋለህ፣ በፊቱ ትጸልያለህ፣ ግን ህይወቱ የለህም። አየህ፣ ይሁዳ ክርስቶስን አውቆታል፣ ከማወቅ ዘሎ አሳውቆታል እሱ ነው ብሎ፣ ግን ሸጠው፣ የገንዘብ ፍቅር ጣለው። ስለዚህ እኔ እውነት ለመናገር እናንተ መምጣታችሁ የውጩ መነሳት ለኛ ጥቅም እንጂ ጉዳት የለውም። እንዳናንቀላፋ ተግተን እረኞችን በጎቻችን እንድንጠብቅ ቤት መስራት፣ ህንፃ መገንባት የጀመረው መነኩሴና ቄስ ህንፃ ስላሴን ወደ መስራት እንዲዛወር ይረዳናል በእውነቱ። እና እንዲያው ማጆሪቲ እንዲያው ጎዳችሁን ነው የምለው እኔ። ምክንያቱም ወደ እናንተ እያተኮር ሌቦችን ረሳናቸው፣ አጭበርባሪዎችን ረሳናቸው። በእምነቱ ስም የሚቆምሩትን ቆማሪዎችን ተውናቸው። በቃ ውጫዊ ላይ ያተኮርን ማለት ነው። ይሄ በእርግጠኝነት ቤተክርስቲያን የሚጎዳት ደግሞ ይሄ ነው። እና ጥቅሙ እንዳልከኝ ባጭሩ ሳረገው ጥቅሙ ጉዳቱ ብዙ ልጆቻችንን በስንፍናችን ወስዷል። ጥቅሙ ግን እንጂ ከውጭ የሚመጣው ጠላት እንደ ሃይማኖት እንደ ሰማይ ሳወራ ጥቅም ነው ያለው። ቻሌንጁ መኖሩ ተግቼ ጠላቴን እንድጠብቅ ነው የሚያደርገኝ። አለመኖሩ ግን በቸልታ በዝምታ እንደ ሎዶቅያ ቤተክርስቲያን ባለጠጋ ነኝ፣ ሀብታም ነኝ፣ የጎደለኝ የለም እንደዚህ እንደተባሉት አይነት ግን ጎስቋላ ምንም የሌለ ድሃ ነህ የተራቆትክ ነህ አይነት ነው የሚሆነው። እና የእምነት ችግር አልነበራቸውም። የነበረ እምነትህን አውቃለሁ የቀደመውን ፍቅርን ትተሃል ተብሎ የኤፌሶን ቤተክርስቲያን መልአክ አለቃ ሲወቀስ እምነት ነበረው። መናፍቃንንም አንዳንዶቹ በጣም ተሟግተው ያሸንፉ የነበሩ ናቸው። ግን የቀደመው ፍቅርን ትተሃል፣ የምነቅፍብህ ነገር አለኝ፣ መቅረዝህን ከፊት አነሳለሁ ምናምን ይባላል። የእምነት ችግር አልነበረም የነበረባቸው፣ የህይወት ችግር ነው። እና እኔ ኦርቶዶክሳውያን በዚህ አጋጣሚ ከታች ያላችሁ ህይወት ላይ ማተኮር አለብን። ውስጣዊ ላይ ነው ማተኮር ያለብን። ይሄ ሌብነት፣ ዘረኝነት፣ ይሄ መገዳደል የመጣው ከተገለጠ የስጋ ስራ የተነሳ ነው። እውነተኛ ጾም ጸሎት ብንጸልይ ኖሮ ጦርነት ይቆማል፣ መገዳደል ይቆማል፣ የእግዚአብሔር ሰላም የእግዚአብሔር እረፍት በምድሪቱ ላይ ይታይ ነበር። እምነታችን በፍሬ መገለጥ ነበረበት። ሰላም ስናውጅ ሰላም መኖር ነበረበት። ሰላም መስጠት አልቻልንም። የምንታገለው የምንሞተው ደግሞ ለሃይማኖታችን ቢሆን ጥሩ ነበር። ለዘረኝነት፣ ለጎጠኝነት፣ ለማይረባ ለቅራቅንቦ ነገር እየሞትን ስለሆነ ወደ ውስጣችን ማተኮር አንርሳ ለማለት ነው። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ ቀሲስ። ወደፊት እንዳውም እዚህ ላይ የምናቆም ይመስለኛል። ወደ ውስጥ ነው እኔ እውነት መናገር ውስጤ ላይ ነው መናገር የምፈልገውም የሚጠቅመኝም እሱ ነው። ራሴን ባንጽ ራሴን ክርስቶስን የሚመስል ህይወት ብኖር ነው የሚጠቅመኝ። ክርስቶስን ካወቅኩት ትንሽ ዕውቀት ነው ለእግዚአብሔርን ለማወቅ ብዙ አይደለም። በክርስቶስ አምኖ ቤዛ መሆኑን ህይወት መሆኑን ለዓለም ራሱን መስጠቱን ስለ ኃጢአታችን መሞቱን አምኖ ክርስቶስን የሚመስል ህይወት ነው። ሐዋርያት ይህን ያህል ቴዎሎጂ በጣም የዶክትሬት ምናምን ፒኤችዲ ይዘው አይደለም ዓለምን የለወጡት። እና ክርስቶስ በእኛ ካደረ እሱ ራሱ ያስተምራል። መንፈስ ቅዱስ ይመክራል፣ ይገስጻል፣ ያስተምራል። ህይወትን ብዙ ዕውቀት አንዳንዱ እንደውም ወደ ፍልስፍና ሊወስድ ስለሚችል ጥቂቷ እምነታችን ግን ትልቅ ስራ ብትሰራ ጥሩ ነው። ኦርቶዶክሳውያን ላይ ይህን ላይ ስሩ፣ አስቀድሱ፣ ንስሐ ግቡ፣ ቁረቡ፣ ዘረኝነትን ተጸየፉ።
ጸሎታችሁ እንዲደመጥ በእግዚአብሔር ፊት መባችሁን ከማቅረባችሁ በፊት የምስጋና መባ አለ፣ የጸሎት መባ አለ፣ የምጽዋት መባ አለ፣ ዝክር አለ። ብዙ ነገሮች ለዳናዳ የምታደርጓቸው ከማድረጋችሁ በፊት ከወንድም ጋር ታረቅ፣ ንስሐ ግባ። እግዚአብሔር ድሃ አይደለም፣ ባለጠጋ ነው። ከየትም አምጪው ከየትም ፍጪው ዱቄትን አምጪው ድሃ የሚለው ነው፣ የድሃ ጥቅስ ነው። እግዚአብሔር ግን ባለጠጋ ስለሆነ መርጦ ነው የሚቀበለው። የንጹሐንን ጸሎት ይሰማል ነው የተባለው እንጂ ብሎ በግብዝነት የቀራ ያንን ስለሆነ እዚያ ላይ በርቱ፣ ጠንክሩ ለማለት ነው። ሰላም ዋሉልኝ። ጥሩ ጊዜ እንዳሳለፍነ ተስፋ አደርጋለሁ። የጠፋውን አስቸን አግኝቻለሁኝ። ሞር ደግሞ አስቸ የኔ ምኞቴ ነው፣ ከልቤ ነው። አንተ የራስህን በል። በእውነት ለመናገር በእኛ ምክንያት ወጥተህ ከሆነ ይቅርታ አድርገህልን ቤተክርስቲያኗንም በእኛ አይን አይተሃት ጠልተሃት ከሆነ ወድሃት ወደ ልጅነትህ ቤተክርስቲያን ተመልሰህ ጋቢህን ለብሰህ ስትቆርብ ባይህ በጣም ሰንበት ትምህርት ቤት ገብተህ ልጆችንም ስታስተምር እንደ ሌሎቹ ማለት ነው። እኛ ከቤተክርስቲያን ወጥተን የነበረው በዚህ ምክንያት ነው እና እናንተም ዛሬ እንደዚህ የማትማሩ ከሆነ የማትረዱ ከሆነ ችግር ላይ ትወድቃላችሁ እያልክ ጋቢህን ለብሰህ ሰንበት ትምህርት ቤት ገብተህ ስታሰለጥን ባይህ ስለት አስገባለሁ። መድኃኒዓለም እንደው ቢያደርገው ማለት ነው። ምኞቴ ነው። መድኃኒዓለም ምስክሬ ነው። ምኞቴ ነው። እያንዳንዱ ከቤታችን የወጣው ሰው እኔ መብት አለኝ ብዬ ነው የማወራው ሁሌ። ከቤታችን የወጡትን ልጆችን ተመለሱ የማለት ራይት ነው ያለኝ፣ መብት ነው ያለኝ እንጂ አላስፈቅድም እኔ እና እኛም አጥፍተን ከሆነ ሶሪ፣ በዚህ አጋጣሚ ይቅርታ እንጠይቃችኋለን። በእኛ ቸልታ ወጥታችሁ ከሆነ ይቅርታ እንጠይቃለን። እንዲያውም ንስሐ እንገባለን እውነት ለመናገር እና ግን አሁን ተመለሱ። ከዚህ በኋላ በርደኑ የእናንተ ነው። ጥያቄያችሁን እንመልሳለን። የበደልነውን ካለን እንክሳችኋለን። ይቅርታም እንጠይቃችኋለን። ተመለሱ። ምንም የሚያስወጣ ከቤተ ክርስቲያን የሚያስወጣችሁ ምንም ነገር የለም። በእውነት ለመናገር እንደ ይሄንን በልመና መንገድ ነው መናገር የምፈልገው። እግዚአብሔር ይስጥልኝ። ሰላም ዋሉልኝ። እሺ ቀሲስ መልካም ቀን። አስቼ የምትለው ነገር ካለን ብለህ እኔም እዘጋለሁ። እሺ ለአጭር ጊዜ ነው የገባሁት። አስቼ ያለ አይ ቲንክ ስራ ቦታ ነው። አሜን ብሏል። ተይው አሜን ብሏል። እግዚአብሔር ይስጥልኝ። ሰላም ዋሉልኝ። ደህና አለ እንዴ በኮመንት እሺ። እውነት ከልቤ ነው። እግዚአብሔር ምስክሬ ነው። ግን በውስጤ እያነባሁ ነው ይሄን የማወራው። በጣም ነው የሚቆጨኝ። እኔ እመብርሃንን ከልቤ ነው የምነግራችሁ። እኔ ደስ አይለኝም ከቤተክርስቲያን በወጡ ልጆች በማወቅም ባለማወቅም በጣም ሴንሲቲቭ ነኝ። አይውሽ ቀደም ብለን አንዳንድ ነገሮችን በእውነት መቀነስ እንችል ነበር ብዬ ነው የማምነው። ቁጭት ስላለኝ ነው። ያንን ካላመን አሁንም ለሚጠፋው ሬዲ አይደለንም ማለት ነው። አሁንም ለሚወጣው ከቤተክርስቲያን አንድ ሰው መውደቁን እና መስነፉን አውቆ ነው አይ መንቀት አለብኝ ማለት ያለበት እና ኦርቶዶክሳውያን የነበራችሁ መሀል ላይም ደግሞ የሆናችሁ ደግሞ አላችሁ። መሀል ላይ ትክክል አይደለም። ጠይቁ፣ ኑና ጠይቁን፣ እንመልስላችኋለን። በእኛ ጥፋት ቄሱ እንደዚህ ያደረገ በተለይ ዲያቆኑ እንደዚህ አድርጎ መነኩሴው እንደዚህ ጠይቆኝ እያላችሁ የወጣችሁ ሰዎች በተለይ አምሶሪ በእኛ ነውረኝነት ክርስቶስን ባለማሳየታችን በመውጣታችሁ በጣም ነው የምናዝነው። በጣም እውነት ነው። ገንዘብ ጠይቀናችሁ ከሆነ የወጣችሁት ቃል እግዚአብሔር ጠይቃችሁን እንደተባለውም አንቺ ዞር በይ ይሄ መናፍቅ ምናምን ብለናችሁ ከሆነ አምሶሪ በጣም ይቅርታ። በእውነት ይሄን ነው ማለት ነው። ሰላም ዋሉልኝ።